ትልቅ ታሪክ ሰራ። በላይን በሽጉጥ ብሎ ድፍት አደረገው። በፖሊስ ቁጥጥር ስር ዋለ። ጽናት እና ጆ አበዱ። ኪራ እንዴት እንደዚህ ታደርጋለህ? እኔን ለማን ትተህ ነው? እያለይ ጽናቴ አበደች፣ ጨለለች። ጆ ቆይ ምን ተባብለን ነበረ? በላይን እንደዚህ ከምታደርግ በፊት እኔን ለምንድን ነው ያልነገርከኝ? ትልቅ ስህተት ሰርተሃል ብሎ አለው። በፍጹም አይቆጨኝም። እስከ ዛሬ እኔ እንድሞትና እንድሰቃይ በማላቀው ስሰቃይና መከራዬን ሳይ ነበር። እኔ ብቻ ሳልሆንም ቤተሰቦቼም ባለቤቴም ጭምር። አሁን ግን አብቅቷል። በላይን ለአንዴና ለመጨረሻ ጊዜ እናንተ እያያችሁኝ ድፍት አድርገዋለሁ ብሎ አለ። እሱ ምንም አልሆነም። ትሰማኛለህ? የጣልከው ሽጉጥ እውነት ለመናገር አስደንግጦት ቁጭ አለ እንጂ ጾም አልሞተም። እውነት ለመናገር በጣም ትልቅ ስህተት ሰርተሃል ብሎ አለው። እባክህን ይቅርታ አድርግልኝ ጆ፣ ከዚህ በላይ ምንም ነገር መታገስ አልፈልግም ብሎ አለ። እውነት ባለቤትህ በጣም አዝናባሃለች። እስኪ ንገረኝ ጽናትን ከዚህ በኋላ ምንድን ነው የምትላት? እሷ እኮ ብቸኛ ናት፣ በጣም ሚስኪንና እንዲሁም ምንም የሌላት ልጅ ናት። ታዲያ ለምን እንደዚህ ያደረግ? የእውነቴን ነው ምልህ ኪራ፣ በጣም ታሳዝናለህ ብሎ አለው። እባክህን ምንድን ነው የማደርገው? ጽናቴ ምን ብበድልህ ነው እንደዚህ ያደረግከው ኪራ? እስኪ ንገረኝ። እውነት ለመናገር በላይን እንደዚህ ሽጉጥም ሆነ ምንም ማድረግ አልነበረብህም ብላ አለችው። ከዚህ በላይ ምንም የማደርገው ነገር የለኝም ነበረ። እባክሽ ጽናቴ ተረጂም ብሎ አላት። ፖሊሶቹ ሽጉጥ ይዘህ ስለተገኘህ ለብዙ ዓመታት እስር ቤት ትበሰብሳለህ፣ ለዛውም ህጋዊ ያልሆነ ሽጉጥ ብለው አስፈራሩት። አይ እኔ ህጋዊ ነገር ነው ይዤ የመጣሁት፣ ግን ደግሞ አቶ በላይ ማለት ሳይሞት ሙቻለሁ ብሎ ሁሉንም ሰው ያሳበደና ያጨለለ ነው። ታዲያ ለዚህ ለምንድን ነው የሚፈረድብኝ ብሎ አለ። አይ አመንክም አላመንክም ለህግ አሳልፈ መስጠት ነው እንጂ እሱን ማሰቃየት አይደለም ዋናውና ትልቁ ነገር ብለው መርማሪዎቹ ኪራ ላይ ከባድ ማስረጃ ያዙበት። ሰላም ሰላም! ውድና የተከበራችሁ የትርሲቴ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። እንግዲህ ጠበቃ ዮሴፍና ኪያ ውጭ ላይ ተሳስመው እናም ተቃቅፈው ሲያገኛቸው ኪራ ምንድን ነው እስኪ ንገረኝ ብሎ አለው። አረ ምንም አይደለም እያጽናናኋት እኮ ነው፣ ማለትም ትናንትና በተፈጠረው ነገር ብሎ ሲል እኔ እኮ ኪራ ነኝ ጠበቃ ዮሴፍ፣ እኔ የማይገባኝ ደነዝ ወይም ደንቆሮ አይደለውም እና እባክህ እህቴ ላይ ሁለተኛ እንደዛ ሄኖክ እንደተባለው ልጅ ትጫወትባትና አለቅህም ብሎ አለው። ምን እያልክ ነው? እኔ እናንተ እንደማንተዋወቅ ልንሆን ነው እንዴ? እኮ በደንብ ታውቀኛለህ። እባክህ ኪራ የማይሆን ነገር እና የማይደረግ ነገር አታርግ ብሎ አለው። አይ እሱማ የሚሆንም ሆነ የማይሆንም ሁሉ ይሆናል። እስኪ ንገረኝ፣ ሄኖክንም አንድ ቀን እንደዚህ ጠርጥሬው አላውቅም ነበር፣ ግን እህቴን በስተመጨረሻ አሰቃይቶና በፍቅር ጠብ ካደረጋት በኋላ ተጫወተባት ብሎ አለም። ቤቲና ሄኖክ እና በላይ ትሰሙኛላችሁ? የኔን ህይወት እንዳመሰቃቀላችሁት እኔም የእናንተ ህይወት ምስቅልቅሉን ነው የማወጣው። እኔ ላይ መጫወት ምን ያህል ዋጋ እንደሚስከፍል ታውቃላችሁ? መጀመሪያ ሀብትና ንብረቴን ወረሳችሁ፣ ከዛም ደግሞ ይባስ ብላችሁ ኪራ ላይ አላካካችሁ። እስኪ ንገሩኝ ብሎ ሲል እሱ በስህተት የተፈጠረ ነገር ነው በላይ። እኔ ኪራ ላይ መስክር ብላችሁ ስትሉኝ አልመሰክርም ባልኩበት ሰዓት አግታችሁ ወሰዳችሁኝ። አጋጣሚውን ሳገኝ ደግሞ ተበቀልኩ። የተፈጠረው ነገር ይሄ ነው። ለምንድን ነው እኔ ላይ ቂም ይዘህ የምትጫወትብኝ ብሎ አለው። እኔ ምን ግብት ያደርገኛል? ትሰማኛለህ ሄኖክ? አሁን እናንተ ጎዳና ላይ መውጫችሁ፣ እኔ ደግሞ እዚህ ቤቴ ውስጥ ተደላድዬ እያንዳንዱ ሰው መበቀል ነው የምፈልገው ብሎ አለም።
አማን ሁሉንም ነገር ለፖሊሶች ተናገረ። ቆይ እንዴት ዛሬ ልትናገር ቻልክ ብሎ ሲል በቃ ከዚህ በኋላ ውሸትና ማስመሰል የእውነቴን ነው ምልክ መርማሪ ምርር ብሎኛል። ምን ማለት ነው? እስኪ ድገምልኝ። በቃ እስካሁን ድረስ ኪራ ምንም አላጠፋም። ዛሬ እራሱ ሽጉጥ የጠቀነው በሌላ ነገር ሳይሆን በጣም ተናዶና እንዴት ይሄን ያህል ወር ሙሉ ያሰቃየኛል ብሎ ነው እንጂ ሊገለው አይደለም ጭራሽ ኪራ ነፍሰ ገዳይ አይደለም። በተቃራኒው በጣም ለሰዎች የሚያስብ የዋህና ደግ ነው። ሚስቱም ብትሆን ብሎ አማን ሲመሰክር እኔማ ግራ እየገባኝ ነው። የዚህ እኮ የጽናትና የኪራ ወዳጆች ጥላታቸውም ወዳጆቸውም በዛው ልክ የበዛ ነው ብሎ አለም። ኪያ እና ሄኖክ ከዚህ በኋላ ከህይወቴ እንድትወጣልኝ እፈልጋለሁ ብላ ስትለው እኔም እኮ ወጥቼልሻለሁ፣ እስኪ ንገሪኝ። በቃ እኔ ከቤቲ ጋር አዲስ ህይወት ለመጀመር ተፍ ተፍ እያልኩኝ ነው። አንቺም ብትሆኚ በእኔ ቦታ ብትሆኚ የምታደርጊው ነገር ነው። እባክሽን የራስሽን ህይወት ኑሪ ብሎ አላት። እሺ የእውነት አንተ በፍቅራችን ተስፋ ቆርጠሃል ብላ አለችው። ያልሽ ነው። እስከ ዛሬ እኮ አንቺና እኔ በጣም ብዙ ነገር ማድረግ ነበረብን፣ ግን ደግሞ አላደረግንም። ያ ማለት ለፍቅራችን ምንም አይነት ዋጋ እየሰጠነው አይደለም። ከቤቲ ጋር ግን አዲስ ህይወት ለመጀመር ስለገነባሁና ስላሰብኩኝ በህይወቴ አትንጭ ብሎ ሲላትም እሷም ልክ ነህ፣ የሚወደኝንና የሚያፈቅረኝን ትቼ ከአንተ ጋር የምልከሰከስ ወራዳ ሴት ነኝ ብላ አለች። እንዲሁም ካወቅሽው በጣም ጥሩ ነው፣ ተይ በህይወታችን ጣልቃ አትግቢ አትምጭም ብሎ ኪያን አባረራት። መርማሪ ጆና ሀና ፍቅር ጀመሩ። የምወደውንና የማፈቅረውን ሰው አግኝቻለሁ፣ እባክህ መርማሪ ጆ ከዚህ በኋላ እንድትተወኝ አልፈልግም። እኔ ማለት በጣም ብቸኛና ሚስኪን የማሳዝን ሰው ነኝ ብላ ስትል አታስቢ። ሁሉም ሰው እኮ የራሱ ምስኪንነትና ደካማ ጎንነት አለው። እሺ፣ ስለዚህ ምንም የሚያሳስብሽና የሚያጨናንቅሽ ነገር የለም ሀና። ደግሞ እኔ አይቼሽና ገምግሜሽ ነው በአንቺ ፍቅር የወደኩት። የቱንም ያህል ዋጋ ከፍዬ አንቺ እኔ ትሆኛለሽ እና ምንም የሚያጨናንቅ ነገር የለም ብሎ አላት። ምሩ እና ናሆሚ በኪራ መታሰር በጣም ተናደዱ፣ በጣም ተጸጸቱ። እንደዚህ ታደርጋለህ ኪራ? ጽናት ሆስፒታል እስከ መግባት ድረስ ራሷን ስታ በጣም ብዙ ነገር እስከምታደርግና ቃል ገብተህላት ነበር እኮ ለሁላችንም ብሎ ሲል ምን ላድርግ ታዲያ? እውነት እንዲጫወትብኝ እንዲፈቅር ነው እንዴ የምትፈልጉት? በጣም ተናድጄ ነበር ብሎ አለም። አባባም ቢሆን አንተ ትልቅ ጥፋት አጥፍተሃል፣ እንዴት ሰው ስላደረገው አንተ ታደርጋለህ ብለው ልክ ልኩን ነገሩት። ውድ የትርሲቴ ሚዲያ ቤተሰቦቼ የዛሬው ጽናት ድራማ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ